በዓሏን ለማክበር ሄደው ከ35 በላይ የሚሆኑ ሰዎች ሰማዕት ሆኗል። እጅግ የሚያሳዝን ዜና ነው። እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማን እንገኛለን። ክብር ለድንግል ማርያም ልጅ ለመድኃኔዓለም ይሁን። ባሮኬ ከእስር ተፈቷል። ሩዋን ተመልካዮቼ በጣም በሚያሳዝን ልብ በሚሰብር ሰበር ዜና ወደ እናንተ ይዤ መጥቻለሁ። የቅድስት ድንግል ማርያም ዓመታዊ በዓል ለማክበር ወደ ቤተክርስቲያኗ ወደ ቤቷ የተጠጉ የሄዱ ወገኖቻችን ህይወታቸው አልፏል። በርከት ያሉ ምዕመናን ቤተክርስቲያን የተገኙት ህይወታቸው አልፏል። ይህንን ዜና ይዤላችሁ መጥቻለሁ። እስኪ ሁላችሁም ኮመንት ላይ ነፍሳችሁን ይማር ነፍስ ይማር እያላችሁ ጻፉልኝ። ዜናውን እንከታተለው። እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማን እንገኛለን። ሁላችሁም ነፍስ ይማር በሉ። ዛሬ መስከረም 21 ቀን 2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 2 ሰዓት አካባቢ ላይ እንግዲህ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ ከ30 ያላነሱ ሰዎች መሞታቸውና እንዲሁም ደግሞ በበርካታ ሰዎች ላይ ጉዳት መድረሱን የተጎዱ ሰዎች ወደ ሆስፒታል መወሰዳቸው እየሰማን እንገኛለን። የሞት ጉዳቱን ከዚህም ሊበልጥ እንደሚችል ነው የተገለጸው። ለተጎዱ ወገኖቻችን መልካሙን ሁሉ እየተመኘው ህይወታቸው ላጡ ወገኖቻችን ነፍስ ይማር። በዓሏን ለማክበር ሄደው ከ35 በላይ የሚሆኑ ሰዎች ሰማዕት ሆኗል። እጅግ የሚያሳዝን ዜና ነው። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን እንግዲህ መስከረም 21 ቀን የሚከበረውን ዓመታዊ በዓል ለማክበር በተገኙ ምዕመናን ላይ እንግዲህ እንደምትመለከቱት ከጀርባዬ እየተሰራ ያለውን አዲስ ቤተክርስቲያን ለመጎብኘት በርካታ ሰዎች እንደምትመለከቱት እንግዲህ ከጀርባዬ ጉብኝት ላይ በነበሩበት ሰዓት እንግዲህ የምትመለከቱት የተጀመረ ህንፃ እንጨቶቹ በመውደቅ እንግዲህ እስካሁን ድረስ ከ35 በላይ ሰዎች ሞተዋል። በርከት ያሉ ሰዎችም ደግሞ ከባድና ቀላል ጉዳት እንደደረሰ መረጃዎች እየወጡ ነው የሚገኙት። በቦታው ላይ ያሉ እንዲሁም ደግሞ ምዕመናን በርብርብ የሞቱ እንዲሁም ደግሞ የተጎዱ ሰዎችን በመውጣት ላይ እንደሚገኙና በመንግስት አካላት እንዲሁም ደግሞ የሚመለከታቸው አካላት እርዳታ እንዲያደርጉላቸውም ጥሪ አቅርበዋል ማለት ነው። የሞቱትን ነፍስ ይማር። በአዲስ መረጃ መልሳለሁ። የፕላስ ምልክቷ የተጫነችው ቤተሰቡ ነው። መልካም ቀን። እጅግ አሳዛኝ የእመቤታችንን በዓል ለማክበር ብለው ወጥተው ያረፉ ወገኖቻችን ነፍሳቸውን ይማር። በምንጃር ሸንኮራ የአረርቲ ማርያም ቤተክርስቲያን ግንባታ ርብርብ በመደርመሱ ከባድ አደጋ ደርሷል። የሞትና የአካል ጉዳት አጋጠመ። ምንጃር ሸንኮራ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ውስጥ በሚገኘው አረርቲ ማርያም ቤተክርስቲያን በደረሰ ከባድ አደጋ የበርካታ ሰዎች ህይወት ማለፉንና የአካል ጉዳት መድረሱን የወረዳው ኮሚኒኬሽን ቢሮ አረጋግጧል። የአደጋው መንስኤ ለቤተክርስቲያኒቷ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ መደርመስ ነው። የወረዳ ኮሚኒኬሽን ቢሮ ኃላፊ አቶ ኑራል ከድር ለኢትዮ ኤፍኤም በሰጡት መረጃ አደጋው የተከሰተው ቤተክርስቲያኗ ዓመታዊ የማርያም ክብረ በዓል ምክንያት በማድረግ የንግስ ስነ ስርዓት እየተካሄደና ሰዎች የግንባታን ሂደት እየጎበኙ በነበረበት ወቅት ነው። ቁጥራቸውም በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ርብርቡ የተጫነባቸው ሌሎች ተጎጂዎችም ከፍርስራሽ ስር የማውጣት ስራም ተጠናክሮ መቀጠሉን ገልጿል። ይህ እጅግ አሳዛኝ ክስተት የተፈጸመው ዛሬ መስከረም 21 ቀን 2018 ዓ.ም ነው። ላረፉ ወገኖቻችን እግዚአብሔር አምላክ ነፍሳቸውን ይማርልን። አሳዛኝ ዜና ብንሰማ ነገር ግን በደጁ የሆነ ነውና እግዚአብሔር የወደደውን የፈቀደው ሆነ፣ ተደረገ፣ ተፈጸመ። በምንጃር ሸንኮራ አረርቲ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን እንግዲህ ቤተክርስቲያኑን በማስጎብኘት ህንጻውን የተሰራውን እየተሰራ ያለውን ስራ በማስጎብኘት ላይ ነበሩ። ነገር ግን ብዙ ምዕመናን ወደ በመታየት መልኩ ላይ ርብራቡ ላይ ወጥተው ነበር። ነገር ግን ያ ርብራብ በመደርመሱ የተነሳ ማለት ነው በመፍረሱ በመውደቁ የተነሳ ብዙ ምዕመናን ለሞትም ለአደጋም ለአካል መጉደልም እንግዲህ ተዳርገዋል ማለት ነው። እግዚአብሔር እንግዲህ የወደደውን የፈቀደውን አደረገ። ወንድሞቻችን እህቶቻችን ነፍሳቸውን ይማርልን። የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ተጨማሪ መረጃዎች አሁንም እየወጡ ይገኛሉ። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን የሟቾች ቁጥርም ወደ 7 መድረሱ የተገለጸ ሲሆን የወረዳው ፖሊስ መምሪያም ታዲያ በዚህ ጉዳይ ላይ መግለጫ ሰጥቷል። ነገር ግን ከ200 በላይ የሚሆኑ ሰዎች ከባድ እንዲሁም ደግሞ ቀላል የተባለ ጉዳት ደርሶባቸዋል
የተባለው ቁጥራቸው በውል ያልታወቁ ሰዎችም ታዲያ በከባድ ሁኔታ ውስጥ እንዳሉ የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም መግለጹን ተመልክቻለሁ። እጅግ በጣም የሚያሳዝን አደጋ ነው። በዛሬው ዕለት እንግዲህ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያንም እየተከበረ ነበር። በዚህ መሃልም ታዲያ አዲስ እየተሰራ ያለውን ቤተክርስቲያን ሰዎች ሊጎበኙ ላይ በወጡበት ሰዓት ይህ አደጋ እንደደረሰም ተገልጿል። በድጋሚ ለሟቾች ነፍስ ይማር። እጅግ ያሳዝናል። ሁላችሁም ጉዳት ለደረሰባቸው ከ200 በላይ ወገኖቻችን ፈጣሪ ይማራችሁ። እንግዲህ ክቡራን ተመልካዮቼ በጣም የሚያሳዝንና ልብ የሚሰብር ዜና ነው እየሰማ ነው። እንግዲህ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። ለሞቱትም የተጎዱትንም እግዚአብሔር ቀላል ያድርግ፣ ህመማቸውን ያቅልልላቸው። ለተጎዱ ቤተሰብም እግዚአብሔር መጽናናትን ይስጥልን። እስኪ እግዚአብሔር ነፍሳቸውን ይማር እያላችሁ ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ደስ የሚል ዜና ደግሞ ምንድነው? እሱ ወንድማችን ብሩኬ ተፈቷል፣ ከስር ተፈቷል። እሱ ዜና ነው። እስኪ ያሰማችሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ ምን እንደምል አላውቅም። እልል በሉና እስቲ ድንግል ማርያምን አመስግኑልኝ። በእውነት በጣም ደስ የሚያሰኝ ዜና ሰምቻለሁ። ድንግል ማርያም በዕለተ ቀኗ መስከረም 21 ቀን ዛሬ የምትወዱት የምንናፍቀው ያለ ኃጢአቱ በእስር ቤት ሲሰቃይ የነበረው ወንድማችን ልጃችሁ ወንድማችሁ ብሩክ ኦዳ ከእስር ቤት ተፈቶ ወደ ቤተሰቡ ተቀላቅሏል። በዚህ ሰዓት ድንግል ማርያምን ሊያመሰግናት ወደ ቤተ ክርስቲያን አልያም ደግሞ ለእረፍት ወደ ቤቱ ሊሆን ይችላልና በሰማውበት ቅስበት ነው የነገርኳችሁ። ክብር ለድንግል ማርያም። በዕለተ ቀኗ እንግዲህ ይህንን ተአምር እናታችን እመቤታችን እመብዙኃን ወላዲተ አምላክ ይህንን አድርጋልናለች። እንደምታስታውሱት መስከረም 19 ቀን ዋስትና ተብሎ በ30 ሺህ ብር እንደዚሁ ይግባኝ ተጠይቆበት ነበረ። ድንግል ማርያም ስለ ስሟ ሲል ተሰዶ በዕለተ ቀኗ እንግዲህ ከእስር እንዲወጣ አድርገዋለችና ይህችን እናት ናት እንግዲህ አታማልድም የሚሉን። ይኸው አማልዳን አይተናታል። በዕለተ ቀኗ ልጇን ከቤተሰቡ ጋር ቀላቅለዋለች። ክብር ለድንግል ማርያም ይሁን። እሷን ያመነ እሷን ያለ እሷን የተከተለ እሷን የጠራ መች አፍሮ ያውቃል። ክብር ለድንግል ማርያም ልጅ ለመድኃኔዓለም ይሁን። ባሮኬ ከእስር ተፈቷል። እንኳን እናታችን ቅድስት ድንግል ማርያም ለቤትህ አበቃችህ። ክቡራን ተመልካዮቼ ለዛሬ ያዘጋጀሁላችሁ ፕሮግራም ይመስላል። በቀጣይ ሌላ መረጃ እስከመጣ ድረስ ሰላም ቆዩልኝ።